እንኳን አደረሳችሁ። ዛሬ የኔም ያንቺም የሁላችንም ቀን ነው። ለምን እንደሆነ ታውቃላችሁ? ጎበዞች፣ ዛሬ በዓለም አቀፍ ደረጃ ለ31ኛ ጊዜ በእኛ በሀገራችን ደግሞ ለ15ኛ ጊዜ ነገን በድጋሚ የምናስብበት ቀን በሚል መሪ ቃል የዓለም የህፃናት ቀን እየተከበረ ስለሚገኝ ነው። ልክ ነው። ደግሞ እኛ ህፃናት በቀናችን በጣም ደስተኛ ስለምንሆን ቀናችንን በተለያዩ ጨዋታዎች፣ ንባቦች፣ መዝናናቶችና በጎ ስራዎች እናሳልፋለን። ደግሞ ከዚህም በላይ ታላላቆች የሚሉንን በመስማት ነጋችንን መልካም እናድርግ። አረ ልጆች፣ ምን ዘላቸው እንደመጣን እኮ ለማወቅ እየጓጉ ነው። ልጆች ይቅርታ፣ በዛሬ ልዩ ዝግጅታችን ብዙ ዝግጅቶችን ይዘንላችሁ ስለመጣን መዘርዘር ብንጀምር ስለሚበዛብን ወደ ቀዳሚ ዝግጅታችን እንሻገር። ላኪንጀኖስ በጣም እናመሰግናለን። ስሜ ሀዊት እንገናሉ እባላለሁ። የምማረው ክፍል 3ኛ ነው። እንኳን ለዓለም የህፃናት ቀን አደረሶት። እንኳን አብራ አደረሰ። ስሜ ዩሊያ መኮንን ይባላል። የ2ኛ ክፍል ተማሪ ነኝ። በቅድሚያ ለኛ ለህፃናት ራሱትን ያስተዋውቁ። ስሜ አለሚቱ ሞድ እባላለሁ። በዚህ በሴቶች ህፃናት ወጣቶች ሚኒስቴር ስቴት ሚኒስትር ነኝ። የሚኒስትር ዴታ ማለት እንዲሁም ደግሞ የህፃናት ዘርፍ ሚኒስትር ዴታ ነኝ። የዓለም የህፃናት ቀን የሚከበርበት ዓላማው ምንድነው? ህፃናት በመጀመሪያ እዚሁ ከኔ ጋር ተገናኝታችሁ ቃለ መጠይቅ ለማድረግ ስለተገኛችሁ እንኳን ደህና መጣችሁ። እንግዲህ ዓለም አቀፍ የህፃናት ቀን የሚከበርበት ምክንያት በዓለም ደረጃ የህፃናት መብቶች ኮንቬንሽን የጸደቀበት ዕለት ለማስታወስ ነው እና አባል ሀገራት ይህንን ኮንቬንሽን እንደ አውሮፓ አቆጣጠር በ1989 በእኛ ደግሞ 1998 ዓመተ ምህረት ስምምነቱን ፈርመናል። በዓለም አቀፍ ደረጃ 1989 የጸደቀበት ዓመተ ምህረት ነው። ይህንን ዕለት ለማስታወስ ሲባል የህፃናትን መብት ኮንቬንሽን የጸደቀበት ቀን በመሆኑ በየዓመቱ ይከበራል ማለት ነው። የዚህ ዓመት የዓለም የህፃናት ቀን ከሌሎቹ ጊዜያት በምን ይለያል? እንግዲህ የዚህ ዓመት የዓለም የህፃናት ቀን ከሌሎቹ ጊዜያት የሚለይበት ምክንያት በተለይ በአገራችን በዓለምና በአፍሪካ ደረጃ የተለያዩ የኮቪድ ችግር የተከሰተበት መሆኑ ከዚህ ቀደም ህፃናት በተለያዩ ሰፋ ባለ ቦታዎች ላይ የሚያከብሩበት ሁኔታዎች ነው የነበረው። አሁን ግን በኮቪድ ምክንያት በውስን ህፃናትና የሚመለከታቸው ባለድርሻ አካላት የሚከበር በመሆኑ ልዩ ያደርጋል ማለት ነው። ከዚህ በፊት ወይ በትልቅ አዳራሽ ከ1500 እስከ 3000 ህፃናት የሚገኙበት ባለድርሻ አካላት ተጠርቶ በጋራ ዕለቱን የምናከብርበት ነው። ስለዚህ ያንን ማድረግ ስለማንችል ህፃናት ከቤተሰቦቻቸው ጋር ሆነው በሚዲያና በተለያየ መልክ የሚያከብሩበት ሁኔታዎች ይፈጠራሉ። ከዛ ጋርም ተያይዞ በማሳደጊያ ውስጥ ያሉ ህፃናትን ድጋፍ አገልግሎት የምንሰጥበት የተለያዩ አካላትን በማስተባበር እሱ የነበረ ነው ያንን የምናስቀጥልበት በመሆኑ ልዩ ያደርጋል ብዬ ነው የምወስደው። የዓለም የህፃናት ቀን አስመልክቶ ለኛ ለህፃናት መልእክት ያስተላልፉ። እንግዲህ የዓለም የህፃናት ቀን አስመልክቶ ለህፃናት ማስተላልፈው መልእክት በአሁኑ ሰዓት ቅድም እንዳልኩት በዓለም አቀፍ በአህጉር አቀፍና በሀገራችን ደረጃ የኮቪድ በሽታ ተከስቶ አሁንም በህዝባችን ላይ በማህበረሰቡ ላይ እያደረሰ ያለው ችግር በመኖሩ ህፃናት ራሳቸውን ከኮሮና ቫይረስ በመጠበቅ የመከላከል ስራውን በሚገባ አውቆ ራሳቸውን የሚጠብቁበት። ሁለተኛ ትምህርት ቤቶች ተዘግቶ ከርሟል። አሁን ደግሞ ትምህርት ቤቶቹ የሚከፈቱበት ሁኔታ ስለሆነ ከመከላከሉም ጎን ያመለጣችሁትን ትምህርት በሚገባ አጥንታችሁ
ራሳችሁን ለትምህርት የምታዘጋጁበት ከተለያዩ ነገሮች ራሳችሁን መጠበቅ ያገኛችሁትን ነገር ከመሬት ላይ ማንሳት የለባችሁ ምክንያቱም ያንዳንዱ ህፃን ራሱን መጠበቅ አለበት ሌላው በአስቸጋሪ ሁኔታ ውስጥ የሚገኙ ህፃናትን በትምህርት ቤቶቻችሁ በማወቅ በምትኖሩባቸው አካባቢዎች የተቸገሩትን በመርዳት አካል ጉዳት ያለባቸው ህፃናት ሊኖሩ ይችላሉ የትምህርት ቁሳቁስ የማያገኙትን ዩኒፎርም ሌሎችም እነዚህ ህፃናት ታስባችሁ እንደራሳችሁ ቤተሰቦችና ከአካባቢው ማህበረሰብ ጋር በመሆን ህፃናቱ ድጋፍ አግኝቶ እንደናንተ መማር የሚችሉበት ሁኔታዎች እንዲፈጠሩ አደራ ልላችሁ እፈልጋለሁ ሌላ ለቤተሰብ ማስተላለፈው መልእክት ቤተሰብ እንግዲህ ያው ህፃናት የሀገር መሰረት ናቸው ቤተሰቦች የህፃናት ህግና ቀረጻ ላይ ልጆች ትምህርታቸውን በሚገባ ተከታትሎ ነገ ለጥሩ ደርሶችን ሀገር ሊገነቡ የሚችሉበት ስርዓት እንዲፈጥሩ የራሳቸውን ድጋፍ ማድረግ እንዳለባቸውና ከተለያዩ አካላት የሰፈር ልጅ የራሳቸውን ሊታደርጉ እንዲንከባከቡ ህፃን የሁሉም ቤተሰብ ልጅ ነው የቤተሰብ ብቻ አይደለም የአካባቢ ማህበረሰብ የአካባቢ ልጅ የራሱ ብቻ አድርጎ አኮትኩቶ ለጥሩ ደረጃ እንዲያደርሱ የቤተሰቦችም መልዕክት ማስተላለፍ እፈልጋለሁ ጥያቄዎቻችንን ስለመለሱ ከልብ እናመሰግናለን እኔም በጣም አመሰግናለሁ በርቱ አሜን በትምህርታችሁ በደንብ በርታችሁ ተማሩ ልጆች መልካም የዓለም የህፃናት ቀን ይሁንልንទទួលបានសន្តិភាពខ្ញុំមានសិទ្ធិទទួលបានសុវត្ថិភាពខ្ញុំមានសិទ្ធិមានក្តីស្រមៃហើយមានសិទ្ធិនៃការនំសៃน้ำស្អាតហើយមានសិទ្ធិនៃការมีสุขภาพที่ดีហើយមានសិទ្ធិเลือกกินอาหารที่มีโภชนาการကျမမှာလောလစွာကိုယ်ွယ်ယုံကြည်ပိုင်ခွင့်ရှိတယ်ကျမမှာခြားသောကလေးများနဲ့တွေ့ဆုံပိုင်ခွင့်ရှိတယ်ကျွန်တော်မှာလာနဲ့ပိုင်ခွင့်ရှိတယ် I have the right to an education. I have the right to learn and use the language and customs of my family. I have the right to relax and play. Dạ em có quyền được thông tin. Thì em có quyền được lên tiếng. ልጆች እንኳን ለዓለም የህፃናት ቀን በሰላም አደረሳችሁ አደረሰን የዘንድሮውን የህፃናት ቀን ምክንያት በማድረግ ስለ በዓሉ እንነግራችኋለን አብራችሁን ሁኑ የዓለም የህፃናት ቀን በዓለም ለ31ኛ ጊዜ በሀገራችን በኢትዮጵያ ለ15ኛ ጊዜ ይከበራል በዓለም አቀፍ ደረጃ ሲከበር the day to reimagine the future ወይንም ነገን እንደገና የምንመለከትበት ቀን በሚል መሪ ቃል ይከበራል ልጆች ይህ በዓል በየዓመቱ ለልጆች ክብር ሲባል የሚከበር ቀን ሲሆን የሚከበርበት ቀንም እንደየሀገሩ ነባራዊ ሁኔታ ይለያያል እንደ ኢሮፒያን አቆጣጠር በ1954 የዓለም የህፃናት ቀን እንዲከበር በጄኔቫ ለመጀመሪያ ጊዜ ተወሰነ ልጆች በ1989 በተባበሩት መንግስታት ጠቅላላ ጉባኤ ላይ የህፃናት መብቶችን ኮንቬንሽኖችን አጸደቀ በዓለም ዙሪያ ልጆች የበለጠ ዘላቂ ዓለም እንዲኖሩ የሚደገፉ ጥንካሬያቸውንና መሪነታቸውን እያሳዩ ነው በእርገታችን ላይ እንገንባና ልጆቻችንን ለማስቀደም ቃል እንግባ ለእያንዳንዱ ልጅ ሁሉ መብት በማለት የተባበሩት መንግስታት ዋና ጸሐፊ የሆኑት አንቶኒዮ ጉተሬስ ተናግረዋል We are the
ልጆች በ1990 እንደ አውሮፓውያን አቆጣጠር ህዳር 20 ቀን የበርካታ ሀገራት መሪዎች ተሰብስበው የህፃናት መብቶችን ለማስጠበቅ ቃል ገቡ። ስምምነቱ ያተኮረው ልጆች እነማን ናቸው፣ መብቶቻቸውና የመንግስታት ግዴታዎችስ ምንድናቸው? በተጨማሪም ሁሉም መብቶች የተሳሰሩና ከልጆች ሊወሰዱባቸው እንደማይገቡ ተገልጿል። ይህም ስምምነት በዓለም ታሪክ እጅግ በሰፊው የተረጋገጠ የሰብአዊ መብት ስምምነት ነው። የዛሬ ልጆች የነገ መሪዎች ናቸው። የምንኖረው በልጆች በተሞላች ዓለም ውስጥ ሲሆን የእነሱ ሁኔታ ከአንዱ ሀገር ወደ ሌላው ሀገር ይለያያል። ሁሉም ልጆች ለወላጆቻቸው የደስታ ምክንያት እንዲሆኑና መብቶቻቸው እንዲከበሩ ማገዝ የሁሉም ባለድርሻ አካላት ኃላፊነት ነው። ይህ የዓለም የህፃናት ቀን በዓለም አቀፍ ደረጃ መከበሩ የእናንተ የልጆችን መብቶች ያረጋግጣል። ህፃናት በዓለም ዙሪያ ስለሚገጥሟቸው ነገሮችም ግንዛቤን ያዳብራል። ከዚህ በተጨማሪም በርካታ ጥቅሞች አሉት። ልጆች የዘንድሮ የዓለም የህፃናት ቀን በኮሮና ቫይረስ ምክንያት በመላው ዓለም የሚገኙ ህፃናት በየሀገራቸው በአንድ ቦታ ተገኝተው በዓሉን ሊያከብሩት አይችሉም። ነገር ግን የህፃናት መብቶችን በማስታወስ ይከበራል። ልጆች እናንተ የሀገር ተስፋ በመሆናችሁ በትምህርታችሁ ጎበዞች መሆን አለባችሁ። እንዲሁም ወላጆቻችሁን፣ ታላላቅ እህትና ወንድሞቻችሁን፣ ሁሉንም ሰዎች ማክበርና መታዘዝ ይኖርባችኋል እያለን የዛሬውን የዓለም የህፃናት ቀንን ምክንያት በማድረግ ያዘጋጀንላችሁን ዝግጅት በዚህ እናጠናቅቃለን። መልካም ሳምንት። እኛ ህፃናት ሁልጊዜ ደስተኞች ነን። ደስታችንም የበለጠ የሚፈካው በሰላም ስንጫወትና ስንዝናና ነው። ደግሞ ከዚህም በላይ ታላላቆች የሚሉንን ነገር በመስማት ነጋችንን መልካም እናድርግ። ከዚህ በመቀጠል ልጆች የሀገራችንን ባህላዊ ጭፈራ እንመለከታለን። እሱም ሌላ ደስ የሚያሰኝ ዝግጅት ነው። መልካም በዓል። ሰላም ልጆች እንዴት ናችሁ? እንኳን ለዓለም አቀፍ የህፃናት ቀን በሰላም አደረሳችሁ። ልጆችዬ የዓለም አቀፍ የህፃናት ቀን ደስተኛ ጊዜ እንደሚከበር ታውቃላችሁ? በዓለማችን ለ31ኛ ጊዜ በሀገራችን ደግሞ ለ15ኛ ጊዜ ይከበራል። ልጆችዬ በዓሉን ምክንያት በማድረግ በአፄ ለአንድነት የባህል ቡድን ስር የምንሰለጥን ልጆች የተለያዩ ውዝዋዜዎችን ይዘንላችሁ ቀርበናል። በቅድሚያ በጎጃም ክልል አካባቢ የሚጨፈር ባህላዊ ውዝዋዜ አለ። እሱን እናቀርብላችኋለን። አብራችሁን ቆዩ። ልጆች የጎጃም ብሄር ውዝዋዜን አይታችሁ ተመለሳችሁ? ጎበዞች። እንግዲህ እኛ ህፃናት ጠንክረን ተምረን ወደፊት ለሀገራችን የምንጠቅም ልጆች መሆን አለብን። እሺ ልጆችዬ፣ አሁን በመቀጠል የጉራጌ ብሄረሰብን ውዝዋዜ እናቀርብላችኋለን። ጉራጌኛ ብሄር ውዝዋዜ ተከታተላችሁ አይደል? ታዲያ የሀገራችንን ወግ ባህል መጠበቅ የሁላችንም ኃላፊነት ነው። በመቀጠል የኦሮምኛ ብሄር ውዝዋዜ እናቀርብላችኋለን። ተከታተሉ።
ልጆችዬ የኦሮሞ ብሔረሰብን ውዝዋዜ ነበር ያሳየናችሁ። እናንተም ዘና እንዳላችሁ ተስፋ እናደርጋለን። እኔ ማስተላለፍ የምፈልገው መልእክት ወላጆች፣ የመንግስት አካላት እንዲሁም ማንኛውም ህብረተሰብ ለህፃናት ልዩ ትኩረት መስጠት አለባቸው። እኛ ልጆች ካሁኑ በእንክብካቤ ከተያዝን ወደፊት ሀገራችንን የምናሳድግ ልጆች እንሆናለን። በመቀጠል የጋሞ ብሔረሰብን ውዝዋዜ እናሳያችኋለን። አብራችሁ ልጆች የጋሞን ብሔር ውዝዋዜ ተመለከታችሁ? ጎበዞች። ዛሬ እንግዲህ የዓለም የህፃናት ቀንን እያከበረን እንገኛለን። ልጆችዬ ምን ጊዜ መርሳት የሌለብን ነገር ቢኖር ለሀገራችን ስልጣኔ ከሚጠቅሙ ነገሮች አንዱ የአባይ ግድብ ነው። ለአባይ ግድብ ሁላችንም ከቤታችን ለማስቲካ ለከረሜላ ከሚሰጠን ብር ሁላችንም እየቆጠብን ለአባይ ቦንድ መግዛት አለብን ብዬ አስባለሁ። በመቀጠል የትግረኛ ብሔረሰብ ውዝዋዜ ጋብዛችኋለሁ። ዘና በሉ ልጆችዬ። በአፄ ለአንድነት የባህል ቡድን ውስጥ የቀረበላችሁን ውዝዋዜ ተከታተላችሁ? ጎበዞች ልጆች። በሀገራችን የተለያዩ አይነት ውዝዋዜዎች አሉ። ነገር ግን ለዛሬ ጥቂቶቹን ነው ይዘንላችሁ የቀረብነው። ዝግጅታችንን ጨርሰናል። መልካም በዓል ይሁንላችሁ። በጣም ደስ የሚሉ ውዝዋዜዎችን ተመልክተናል። ከዚህ በኋላም ደስ የሚሉ ዝግጅቶችን ለህፃናት ከምንጋብዛቸው ድረስ እያጓጓኝ ነው። በትክክል እኛ ህፃናት ብዙ ነገር መስራት እንደምንችል ታውቃላችሁ። በቀጣይ የምናሳያችሁ እኛ ህፃናት ባለን አቅም ትልቅ ነገር መስራት እንደምንችል ነው። መልካም በዓል። ሰላም ህፃናት እንዴት ናችሁ? ስሜ አምነት ሳሙኤል ይባላል። በዓለም አቀፍ ደረጃ ለ31ኛ በሀገራችን ደግሞ ለ15ኛ ጊዜ የሚከበረው የህፃናት በዓል ምክንያት በማድረግ ዛሬ እንግዶችን ይዤ እዚህ ተገኝቻለሁ። አብራችሁን ቆዩ። ሰላም እንግዶች። ሰላም። ወደ ቃል ለመጠየቅ ከማለፋችን በፊት እስኪ ራሳችሁን ለህፃናትና ለታዳጊዎች አስተዋውቁ። ስሜ ሄሜላ በላይ ይባላል። ስሜ ኤልዳና ሳሙኤል ይባላል። ስሜ ዮስቲና ሰለሞን ይባላል። መልካም እንግዲህ በተለያዩ መገናኛ ብዙሃን አንድ ትልቅ ሀገራዊ ስራ ሰርታችሁ ተላልፎላችኋል። እስኪ የሰራችሁትን ስራ ምን እንደሆነ ለህፃናት ግለጹላችሁ። ሀገራችን ውስጥ ለሚገኙ ወገኖቻችን የአባይ ግድብ ቶሎ ተጨርሶ እንዲያልቅ ቦንድ ግዢን ነበር ስራ የሰራ ነው። ቦንድ ግዢውን አሰባስበን በእኛ በመጀመሪያ ፎርሙን ከሰራን በኋላ የስም ዝርዝር ነው ፎርማችን። ስም ዝርዝር ካደረግን በኋላ ቃል ኪዳን የሚገቡልን ወረቀት ካዘጋጀን በኋላ ለቤተሰቦቻችንና አካባቢያችን ለሚገኙ ጎረቤቶቻችን ፎርሙን ሰጠናቸው። ከዛም እነሱ በሰሩት በቃል በገቡልን ወረቀት ላይ ወይም ቃል ኪዳናቸውን ባስቀመጡልን ፎርም ላይ ባንክ ሄደው ገንዘባቸውን አስገብተው የቦንድ ሰርተፊኬታቸውን ይዘው በመምጣት ኮፒውን ወይም ደግሞ በአቅራቢያችን የሚገኙ ከሆነ የነሱን የተሰጣቸውን የቦንድ ሰርተፊኬት በማየት ቦንድ ግዢ አድርገናል። ለአባይ ቦንድ ግዢ በመታሰባሰበን በዮስቲና ሰለሞን አማካኝነት ለአባይ ቦንድ ግዢ ገዝተናል። በመጀመሪያ በአባይ ዙሪያ ነው የሰራነው። ከዛ ዮስቲና ፎርሙን ተቀበልኩኝ። ፎርሙን ደግሞ በራሴ ስም አዘዋውሬ ከዛ ለሰው ሰጥቼ ቃል ኪዳን ከገቡ በኋላ በባንክ ያስገቡታል። ከዛ የባንኩን ከባንክ ደግሞ የአባይን ወረቀት ይሰጣቸዋል። ይህንን ስራ ለመስራት ምን አነሳሳችሁ? በገጠርና በአዲስ አበባ ውስጥ የሚገኙ እንዲሁም በተለያዩ ክልሎች የሚገኙ ወገኖቻችን በውሃ ማጣትና በመብራት እንዲሁም የኤሌክትሪክ ችግር በመኖር ምክንያት በጣም ብዙ ችግሮች እያዩ ነው። እንዲሁም ህፃናት
በተለይ በገጠር አካባቢዎች የትምህርት አሰጣጣቸው ወይም ደግሞ ትምህርት አይማሩም። ያም የሆነበት ምክንያት አንደኛ ህፃናት የሚያጠኑት በኩራዝ ነው። ሁለተኛ ደግሞ ውሃ ከወንዝ ስለሆነ የሚቀዱት ትምህርት በሚሄዱበት ሰዓት ግዴታ ውሃ ማምጣት ስለሚኖርባቸው ትምህርታቸውን አቋርጠው ውሃ ለመቅዳት ወንዝ ድረስ ስለሚሄዱ ትምህርት የዛ አካባቢ የለም ማለት ይቻላል። እሱን ለመቅረፍ ስንል በአባይ ግድባችን ቶሎ አልቆ ይህንን የኢትዮጵያን ወገናችን ወይም ህዝቦችን ለመርዳት ብለን አስተዋጽኦ አድርገናል ቦንድ ግዢ በማሰባሰብ። የሰራነው አባይ ግድብ በቶሎ እንዲጠናቀቅ ስለምንፈልግ ነው። አባይ ግድብ በቶሎ ከተጠናቀቀ ደግሞ እናቶቻችን እንጨት መሸከማቸውን ያቆማሉ። ተማሪዎች በኩራዝ ማጥናታቸውን ትተው የተሻለና ውጤት የሚያመጣ ሀገርን የሚያስተምር ትምህርት መማር ይችላሉ። እንዲሁም ሰዎች በገጠራማ አካባቢ ላይ ሰዎች ንጹህ ውሃ መጠጣት ይችላሉ፣ ከወንዝ አይቀዱም ማለት ነው። እንዲሁም የኤሌክትሪክ ደግሞ በጣም መመንጨት ይችላል። አሁን አብዛኛው ሰዎች መብራት አያገኙም። መብራት የዛ ችግር ደግሞ አባይ ግድብ አለመገደቡ ነውና ተርባይን በሚንቀሳቀስበት ጊዜ ኤሌክትሪክ በብዛት ይመነጫል። በገጠራማና በከተማ ያሉትን የኤሌክትሪክ የውሃን ችግር ለመቅረፍ ነው ያነሳሳን። እስካሁን ምን ያህል ብር ሰበሰባችሁ? ገንዘቡንስ እንዴት ነው የምትሰበስቡት? እስካሁን 227,000 ብር ሰብስበናል። መጀመሪያ የስም ዝርዝር ካከናወንን በኋላ የስም ዝርዝሩን ወይም ለሰዎች የምንሰጣቸውን ስም ዝርዝር ካደረግን በኋላ ፎርም እናዘጋጃለን። ያ ፎርም ደግሞ ቃል ኪዳን የሚገቡልን ወረቀት ነው። ፎርሙን ካዘጋጀን በኋላ በስም ዝርዝራችን መሰረት ሄደን ለጎረቤቶቻችን እና በአቅራቢያችን ለሚገኙ ቤተሰቦቻችን እንሰጣለን። እነሱ ደግሞ እሱ ላይ ቃል ኪዳን ከገቡልን በኋላ በቃል ኪዳናቸው መሰረት ባንክ ሄደው ገንዘባቸውን ያስገባሉ። እኛ የገንዘብ ንክኪ ከነሱ ጋር እናደርግም። ባንክ ሄደው ገንዘባቸውን ካስገቡ በኋላ የቦንድ ሰርተፊኬታቸውን መተው ያሳዩናል ወይም ደግሞ ኮፒውን ይሰጡናል። የተለያዩ ገንዘቦችን መሰብሰብ ይቻላል ከቤተሰቦቻችን፣ ከተለያዩ ዘመዶቻችን እንዲሁም ከጎረቤቶቻችን ይሆናል ማለት ነው። ይህንን በምትሰሩበት ጊዜ የሰው አቀባበል ምን ይመስላል? ሰው ቀጥሉ ይሉናል። በጣም ጥሩ ነበረ። የሰዎች አቀባበል በጣም ደስ የሚል ነበረ። ምንም አይነት ችግር የሌለው የሚያስደስት ነበረ እና ደግሞ አድናቆትን አጎናል። ሰዎች እኛ በምንጠይቃቸው ሰዓት በህይወታችን ዘመን አንድ ጊዜ የምናከናውነው ነው በማለት ደስታቸውንና አድናቆታቸውን በመግለጽ በሀሳብም እንዲሁም ደግሞ ቦንድ ግዢን በመፈጸም ትብብራቸውን ይገልጹልናል። ወደፊትም እንድንሰራ ደግሞ በደንብ ያበረታቱናል። ታላቁ የህዳሴ ግድብ ቦንድ ግዢ በምትሰበስቡበት ጊዜ ያጋጠማችሁ ችግር ነበር ወይ? እንዴት ፈታችሁት? አዎ ያጋጠመን ችግር ነበር። እሱም ወቅት የኮሮና በመሆኑ ወደ የቤት እየተዘዋወረ ወይም ሰዎችን በአካል እያገኘ የገንዘብ ንክኪ ማናደርግም። ሰዎችንም በአካል አግኝተን መሰብሰብ አልቻልንም ነበረ። ምክንያቱም ከቤት አይወጣም፣ አሁን የኮሮና ጊዜ ነው። ነገር ግን ከቤተሰቦቻችን ጋርም እርዳታ በመጠየቅ በስልክ እያናገርናቸው በስልክ ተገናኝተን ችግሩን መፍታት ችለናል። ይህንን ስራ በምንሰራበት ጊዜ እሷ እንዳለችው ወቅቱ የኮሮና ስለሆነ እሱ ነው ችግር የሆነብን። ነገር ግን ወይዘሮ ሶሪት አጠገባችን በመሆን እኛ በምንፈልገው ወይም ደግሞ ስም ዝርዝራችን መሰረት እሷን በምታውቃቸው ፎርሙን ከኛ በመቀበል የወሰደች እሷ ታስተባብርልን ነበር። እንዲሁም በውጪ ሀገር ደግሞ ውጭ ሀገር የሚገኙ ቤተሰቦቻችን ወደፊትም እንድንቀጥል አስተባብረውልናል። ይህንን ስራ በምትሰሩበት ወቅት የቤተሰቦቻችሁ ድጋፍ ምን ይመስል ነበር? ቤተሰቦቻችን በጣም በጥሩ ይደግፉናል። በጣም ጥሩ ነበረ፣ በርቱ ምናምን ይሉናል። ግን ቢሆንም
እማሚ ስትደግፈኝ ነበረ፣ አቅጣጫ ስትነግረኝ ነበረ። ብዙ ድጋፍ አድርገውልናል። ኮሮና ወቅት ስለሆነ ከቤት አንወጣም፣ እኛ ቤተሰቦቻችን ናቸው ማለት ነው የሚያስተባብሩልን ወይም የሚሰበስቡልን። ሞራል ሰጥተውናል፣ የተለያዩ ድጋፎችን አድርገውልናል። ስለዚህ በዚሁ አጋጣሚ ቤተሰቦቼንና አስተባባሪዎችን በጣም ማመስገን የምፈልገው ወይዘሪት ሶሬቲ እንዲሁም ኢቲቪንም በጣም ማመስገን እፈልጋለሁ። በጠየቅናቸው ሰዓት ከጎናችን በመቆም የአቅማቸውን አስተዋጽኦ እንዲሁም እኛን በማበረታታት ሌሎችም ህጻናትና ታዳጊዎች ያለንን አስተዋጽኦና ድጋፍ እንድንገልጽላቸው እንድናበረታታቸው አድርገውናል። በውጭም የሚገኙ ቤተሰቦቻችን በማስተባበር በጣም ደስ የሚል ድጋፍ አድርገውልናል። ሌሎች ህጻናትና ታዳጊዎች ወላጆች ቦንድ እንዲገዙና እንዲያዋጡ ምን ለማድረግ አስባችኋል? በመጀመሪያ ትምህርት ሲከፈት ያዘጋጀነውን ፎርም ለተማሪዎች ሰጥተን ተማሪዎች ደግሞ ለወላጅ ሰጥተው አሻራቸውን እንዲያስቀምጡ እንሰራለን። አሁን በቅርቡ ትምህርት ሊከፈት ስለሆነ ከትምህርት ቤት ጓደኞቻችንና መምህራኖቻችን ገንዘብ በመሰብሰብ ድጋሚ አባይን ልንደግፍ ወስነናል ወይም አቅደናል። በትምህርት ቤት ደረጃና በመስሪያ ቤት ደረጃ ልንሰራ ነው እቅድ ያቀድነው። በትምህርት ቤት ደረጃ መምህራንና ተማሪዎች በጋራ በመሆን ለአባይ ግድብ ቦንድ አስተዋጽኦ እንዲያደርጉ ነው። እንዲሁም በመስሪያ ቤት ደረጃም መስሪያ ቤት የሚሰሩ ሰዎች ወይም ድርጅታቸውን ወክለው ለአባይ ግድብ የራሳቸውን አስተዋጽኦ እንዲያደርጉ እቅድ ይዘናል። ታላቁ ህዳሴ ግድብ በተመለከተ የምታስተላልፉት መልእክት ካለ? የእኛን አርአያ ተከትለው እንዲሰሩ እነግራቸዋለሁ። ለታዳጊዎች እንዲሁም ለወላጆች ለአባይ ግድብ የተቻላቸውን አቅም እንዲያደርጉና ቦንድ እንዲገዙ ይህች ዕድል እንዳታመልጣቸው እጠይቃለሁ። በዓለም ዙሪያ ለሚገኙ ህጻናትና ታዳጊዎች እንዲሁም ይህ የአባይ ግድብ ሙሌት ለሚመለከታችሁ በሙሉ ያላችሁን አስተዋጽኦ በማድረግ አሻራችሁን እንድታስቀምጡና ሀገራችንን ካደጉት ሀገራት ጋር ለማሰለፍ ያለንን አስተዋጽኦና አሻራችንን እንድናስቀምጥ በትህትና እጠይቃለሁ። መልካም። የዓለም የህፃናትን ቀን እያከበርን ነው። ዕለቱን አስመልክቶ የምታስተላልፉት መልእክት ካለ? በዓለም አቀፍ ደረጃ ለ31ኛ ጊዜ በኢትዮጵያ ደግሞ ለ15ኛ ጊዜ የሚከበር ሲሆን የዛሬ ህፃናት የነገ ሀገር ተረካቢ ስለሆነ መሪዎቻችን ለነገ የተሻለች ሀገር እንዲያስረክቡን በትህትና ጠይቃለን። እንዲሁም ለመላው የዓለም ህፃናት መልካም የህፃናት ቀን ማለት እፈልጋለሁ። እንኳን ለህፃናት ቀን በሰላም አደረሳችሁ እያልኩ የአባይ ግድብ ቦንድ ለሚመለከታችሁ በሙሉ የራሳችሁን አሻራና አስተዋጽኦ በማድረግ ሀገራችንን እንገባላለሁ። እሷም እንደተናገረችው የነገ ሀገር ተረካቢዎች ነንና ዛሬ ከስር ከመሰረቱ ለሀገራችንን አስተዋጽኦ በማድረግ አሻራችንን እናኖርላለሁ። በመጨረሻ ይህንን ስራ እንድናደርግ ወይም እንድናከናውን ለረዱን በሙሉ ታላቅ ምስጋና እያቀረብኩኝ እናንተም እዚህ አክብራችሁ ስለጠራችሁን ላቅ ያለ ምስጋና አቀርባለሁ። ስለመጣችሁና እንግዳዬ ስለሆናችሁ አመሰግናለሁ። እኛም እናመሰግናለን። እንግዲህ ተመልካቾቻችን ዝግጅታችን ይህን ይመስል ነበር። መልካም የህፃናት ቀን። ጤና ይስጥልኝ ህጻናት። በዓለም አቀፍ ደረጃ ለ31ኛ ጊዜ በሀገራችን ደግሞ ለ15ኛ ጊዜ በታላቅ ድምቀት ህዳር 11 የሚከበረውን የዓለም ህጻናት ቀን ምክንያት በማድረግ እንግዳ ይዘንላችሁ ቀርበናል። ህጻናት አብራችሁን ቆዩ።
እንኳን ለህፃናት ቀን በሰላም አደረሰ። እንኳን አብራ ደረሰን። ራስን ለህፃናት እስቲ ያስተዋውቅልን። አማኑኤል ወንደሰን እባላለሁ። 12 ዓመቴ ነው። መልካም። ዛሬ አንተን እንግዳ አድርገን ያቀረብነህ በበጎ ስራ ላይ ተሰማርተሽ ለምትገኝ ነው። እስቲ የሰራኸውን በጎ ስራ ግለጽልን። ለጎዳና ተዳዳሪዎች ወደ 60,000 ብር ሰጥቻለሁ እና ያጠራቀምኩት ስጦታ ልደቴ ከሚሰጠኝ በብር አድርገው እንዲሰጡኝ አስደርጌ እና ይህንን በጎ ስራ ለመስራት ማን አነሳሳ? አንድ ማታ እናቴ ጋር ሳሎን እያለን ቲቪ ስናይ ነበር ዜና። ከዛ በኋላ ስዊዝ ነበርንና የሀብታም ሀገር ነውና እንትን ሲሰለፉ ለምግብ በቃ ለተለያየ እቃ ለምግብ እንደዛ ተሰባስበው እየጠበቁ አሁን እንደዚህ የሀብታም ሀገር ሆኖ ኢትዮጵያ እንዴት ይሆናል አስቤ አስጨነቀኝ። ሀሳብ ብዙ መጣና እንደዛ ነው የመጣው። ላንተ በጎ ስራ ማለት ምንድነው? ምንስ እርካታ ይሰጣል? ደስታ ይሰማኛል። ትንሽ የተሻሻለ ኮንፊደንስ። ይህንን የበጎ ስራ ስትሰራ ከቤተሰቦች የተደረገልህ ድጋፍ አለ? ያበረታቱኝ፣ ኮንፊደንስ እየሰጡኝ እንደዚህ ቀጥል፣ እንደዛ በርታ፣ እንደዛ እያሉኝ በቃ የባሰ ኮንፊደንስ እየሰጠኝ ነበር። ጊዜህን በቤት ውስጥ እንዴት ነው የምታሳልፈው? አንዳንዴ ኳስ እጫወታለሁ፣ ባስኬትም ራሱ ሲደብረኝ ትንሽ ስላለው ወይም ቲቪ አያለሁ። ወደፊት ምን አይነት በጎ ስራ ለመስራት አቅደሃል? ያው ኮሮና ካለቀ ወደ ሀሳቤ ካንሰር ለተያዙት ለነሱ የተሻለ እርዳታ ድጋፍ እንደዛ ሰጣለሁ። አሁን ደግሞ ከታናሽ እህቱ ጋር ቆይታ እናደርጋለን። ተከታተሉ። እስቲ ስምሽን አስተዋውቂ። እኔ ስሜ ኤሊያና ወንድወሰን ነው። 10 ዓመቴ ነው። ስዊዝ ጂኒቫ ላይ የተወለድኩት እና ያደግኩት። ከወንድምሽ በጎ ስራ ምን ተማርሽ? ከወንድሜ የተማርኩት ችግርተኞቹን ማገዝ ነው። አንቺም እንደ ወንድምሽ በጎ ስራ ለመስራት አስበሻል? አዎ፣ ለ11 ዓመቴ ልደት እንደዛ ልክ እንደሱ ማድረግ አስቤያለሁ። ጊዜሽን አሁን በምን አይነት መልኩ እያሳለፍሽ ነው ያለሽው? በረፍት ጊዜ ማረገው የቤት ስራዬን ሰራለው፣ አያቴ ጋር ገበጣ እጫወታለሁ እና ስዕሎችን እቀባለሁና እስላለሁ። ለምሳሌ ይሄ አለ ለክሪስመስ የሳልኩት፣ ግን ወንድሜም አግዞኛል። ይሄ ሳንታ ነው። እዚህ ጋር ደግሞ ጊፍት ምናምን ያለው ከስር። እዚህ ጋር ደግሞ ክሪስመስ ትሪው ነው። ይሄ ትላንትና የሰራሁት ነው፣ ግን የውስጡን መቀባባት አልጨረስኩም። ከዛ ይሄ ትላንትና የሰራሁት ናት፣ አንዲት ፕሪንሰስ ናት። ይሄንን የምሰራው ቤተሰቦቼን ማስደሰት ፈልጋለሁ። ስለዚህ ልጆቹ መሳል፣ መቀባት ለወላጆቻቸው ማስደሰት ይችላሉ። እስቲ ራስን አስተዋውቅ። ስሜ ለቶም ተስፋውን ይባላል። ክፍሌ አንደኛ ሲ ነው። የተወለድኩት ኢትዮጵያ ውስጥ ነው። ከአማኑኤል ስራ ምን ተምረሃል? ደግነት። ወደፊት ምን ለመስራት አቅደሃል? ሌሎችን መርዳት። ራስሽን ለልጆች አስተዋውቂልኝ። ስሜ ኒታና ተስፋውን ይባላል። የተወለድኩት አዲስ አበባ ነው። 4ኛ ክፍል ላይ። ከአማኑኤል ስራ ምን ተመረሻል?
ሰዎችን መርዳት እንዳለብን፣ መልካምነትን፣ ጥሩነትን። ወደፊት እንደዛ የመርዳት ሀሳብ አለሽ? የጠበቡኝን ልብሶችን ለሰው በመስጠት እንደዛ እያልኩ ሰዎችን መርዳት እፈልጋለሁ። እሺ፣ በመጨረሻ ለልጆች ማስተላለፍ የምትፈልጊው መልእክት ካለ እድሉን ልስጥሽ። በትምህርታችሁ ጎበዝ ሁኑ። ወደ ውጭ ስትሄዱ ማስክ፣ ሳኒታይዘር በየሰዓቱ መጠቀም እንዳለባችሁ፣ እጃችሁን በደቂቃው መታጠብ እንዳለባችሁ አስተላልፋለሁ። በትምህርታችሁ ጎበዝ ሁኑ። እናትና አባታችሁን አስደስቱ። እናትና አባትን ልጆችን ስሙ። ድህነት እንዲጠፋ በትምህርታችሁን በደንብ ተማሩ እና እየበረታችሁ ስሩ እና ላገዙኝ አመሰግናለሁ። በተጨማሪ እንኳን አደረሳችሁ። ለነበረን ቆይታ አመሰግናለሁ። ተመለስን። ከዝግጅቱ የተረዳነው ፍላጎት ካለው ሁሉንም ነገር መስራት እንደሚቻል ነው። ልጆቹም ያደረጉት እንደዚሁ ነው። የዛሬው በዓላችን ደስ በሚሉ ዝግጅቶቻችን ታጅቧል። እስቲ መሪ ቃሉን አስታውሺ። ነገን በድጋሚ የምናስብበት ቀን ግን ቀጣይ ዝግጅታችንን አልናገርም። ወደ ዝግጅቱ ሰላም ልጆች፣ እንኳን ለ31ኛ ለዓለም አቀፍ የህፃናት ቀን በሰላም አደረሳችሁ። ዛሬ ይህ ቀናችን ምክንያት በማድረግ በህልሜ ዝግጅታችን ከታዋቂው አትሌት ሻለቃ ኃይሌ ገብረስላሴ ጋር ቆይታ ይኖረናል። አብራችሁን ቆዩ። በቅድሚያ ካለ የተጠበበ ጊዜ ላይ ፈቃደኛ ሆነ ከኛ ከልጆች ጋር ቆይታ ለማሳለፍ ስለመጣህ እናመሰግናለን። እኔም በጣም ደስ ብሎኝ እቀበላቸዋለሁ፣ አመሰግናቸዋለሁ። የልጅነት ጊዜን ወደ ኋላ መለስ ብለን ምን እንደሚመስል አካፍለን። በጣም ረጅም ነው እኮ። እኔ አሁን 47 ጨርሰች እኮ በቃ 47 አመት እንግዲህ ወደ ኋላ ሊሄድ ነው። እኔ የተወለድኩት ልጆች ከዚህ ከአዲስ አበባ 175 ኪሎ ሜትር አርሲ ክፍለ ሀገር ትባላለች። አውራጃዋ ጭላሎ ይባላል። ጭላሎ ተራራን ታውቁታላችሁ? ከኢትዮጵያ ሶስተኛው ትልቁ ተራራ ነው። ከሱ ዝቅ ብሎ ነው የተወለድኩት እና እዛ አካባቢ እኛ ገጠር ውስጥ ማለት ነው። አባቴ ገበሬ ነው። እርሻ እናርሳለን፣ ከብቶች እናረባለን፣ በጎች እንላለን። ትምህርት ቤት ደግሞ የኔ ትምህርት ቤት አስቡት፣ የምንኖረው ከትምህርት ቤቱ 10 ኪሎ ሜትር ርቀን። እቺን 10 ኪሎ ሜትር ለ10 አመት ተመላልሻታለሁ። 10 ኪሎ ሜትር ለ10 አመት 20 ኪሎ ሜትር በየቀኑ ማለት ነው። በሳምንት ውስጥ 5ቱን ቀን ማለት ነው። እናንተ ቤታችሁ ስንት ኪሎ ሜትር እንደምትጓዙ አላውቅም። ያው መጓዝ ብቻ አይደለም፣ ቤተሰብ እያገዝን፣ ቤተሰብ እየረዳን የራሳችን እኔ በ7 እና 8 አመቴ ኦልሞስት ራሴን ችል ነበር። ምን እንደማደርግ ታውቃላችሁ? የተለያዩ ነገሮችን እሰራለሁ። 5 ሳንቲም 10 ሳንቲም እየሸጥኩ ያችን እያጠረቃቀምኩ ምን እንደምገዛበት ተለቀ ደብተር እስክሪብቶ። ከዛ መጨረሻ ላይ በልጅነቴ ያሳለፍኩትን ልንገራችሁና ወደ ሩጫ እንዴት ገባክ የሚለው ልንገራችሁ። መጨረሻ ላይ እዛው ትምህርት ቤት እየተማርኩ ወደ ሃይ ስኩል 9ኛ ስገባ ድሮ ምሩጽ ይፍጠር መሆን እመኝ ነበር። ምሩጽ ይፍጠር ታውቃላችሁ? ኢትዮጵያ በጣም ማርሽ ቀያሪ የሚባል ሯጭ ድሮ ነበር። አሁን ነፍሱን ይማር ሞተ በቅርብ ጊዜ 5 አመት በፊት። እንደሱ መሆን እፈልግ ነበር። አገር ቤት በቃ ስሮጥ እንግዲህ ይሄንን 10 ኪሎ ሜትር እኔ ምሩጽ ነኝ ነው እያልኩ ብለው 7 አመቴ ነው ያኔ እሱ ሲያሸንፍ፣ ገና 7 አመት ልጅ ነበርኩ። እሱ ሞስኮ ኦሎምፒክ ሲያሸንፍ ማለት ነው። እንደ ምሩጽ ይፍጠር መሆንና ልክ 9ኛ ክፍል እንደገባው ውድድር ሰው ይፈለጋል እና የሚመረጠው ከ12 እና ከ11ኛ ክፍል ተማሪዎች ነው። ዲኒ 9ኛ አንተ አትችልም። ለምን አልችልም ማለት እችላለሁ። 12 እና 11 ብቻ ማን ሰጣቸው? እና መጨረሻ በቃ ተውት፣ 3ኛ ሰው ሆኖ ይሁን 2 አሉን፣ 2ቱ ካሸነፉልን ይበቃል ብለው እኔ ከ9ኛ ክፍል ትምህርት ቤቴን ወክዬ ሄድኩ። ምን ሆነ መሰላችሁ? ትልልቆች ናቸው ተወዳዳሪዎች። እኔ ስንት ዙርም እንደሆነ አላውቀው፣ ግን
ውስጡ በቃ ማሸነፍ፣ አንደኛ መውጣት ሲባል በቃ ሲተኮስ ሲያስነሱን ይሄድ በቃ ፈትለት እነሱ በታክቲክ የታባቱ እዛ ይቆማል ብለው እቺ ጩጬ በቃ እያሉ ሲሉ በዛው እየተገላመጥኩ አንደኛ ወጣውና ሩጫ በዛ ጀምሬ እዚህ ደረጃ ደረስኩላችኋል። ልጅነት ይሄን ይመስላል። አመሰግናለሁ ኃይሌ። በልጅነትህ ምን አይነት ጨዋታዎችን መጫወት ታዘወትር ነበር? በጣም የምትወደው ጨዋታስ ምን ነበር? በልጅነቴ የሚጫወታቸው ጨዋታዎች አባሮሽ ታውቃላችሁ? አኩልኩሉ አባሮሽ አለ የትም ቦታ ነው። ማባረር ለዚህም እኮ ነው ሯጭ ሆንኩት። አይዙኝም እኛ በልጅነታችን አሁን እናንተ አኩኩሉ ምናምን አየውሽ አንድ ብለን ነው እኛ ጋር መያዝን አንድ እሱ ጨዋታ አለ። ሌላው ደግሞ እምቧይ ትክቡና እምቧይ እንትን ማለት አለ። የእምቧይ ጨዋታ ይባላል። እሱም ያው የእንትን ያህል ነው፣ በጉልበት የምትጫወተው ጨዋታ። ከዛ ደግሞ በጋ ሲሆን ገና ጨዋታ ታውቃላችሁ አይደል? በጣም ገና ጨዋታ በጣም የተጫወትኩት ጨዋታ ነው። እንደውም እኛ አካባቢ ኳስ ትንሽ ነው ያለው። ኳስ ብዙ አንጫወትም እና ገና እንጫወታለን። በክረምት ደግሞ ቡሄ በሚደርስ ጊዜ የቡሄ ጅራፍ ጨዋታ፣ የማን ጅራፍ ግርፍ ታውቃላችሁ? መጋረፍ አላሁን ጀርቤን ባሳያችሁ ብዙ የተገረፈው ቦታ አለ። እንገራረፋለን። ግርፍ ነው ያው ጨዋታ ነው እሱ የሚባለው። ሌላው ደግሞ ወላጆችም እንኳን ባይፈቅዱ ዛፍ ላይ ቀድሞ ላይ የደረሰ ብዙ ጨዋታዎች ናቸው። እንግዲህ እዛው ገጠር ውስጥ ያሉ ጨዋታዎች ማለት ነው። አመሰግናለሁ ኃይሌ። በልጅነት ምን መሆን ነበር የምትፈልገው? መጀመሪያ አካባቢ ሰዓሊ መሆን እፈልግ ነበረ። አናጺ በተለይ ጎበዝ አናጺ ታውቃላችሁ? ጠረጴዛዎች፣ ወንበሮች ምናምኖች በዛ በልጅነት ይሰራ ነበር። ግን ሩጫ በውስጤ ሁሌ ያለ በቃ ሯጭ በቃ ገጠር ሆኜ እኔ ምሩጽ ይፍጠር ነኝ በቃ እና ሯጭ መሆን በጣም እንትን ነበረኝ። ስዕል መሰላለሁ። ጥሩ ግን አናጺ ነበርኩ። በጣም ቆንጆ ታው የኔ ወንበር የሰራዋቸው ድሮ እንደው በጣም ከዚህ አሁን እናንተ ከተቀመጣችሁበት የሚመች ነበር። ዛሬ ላለህበት ደረጃ አርአያ የሆኑ ሰዎች አሉ? ብዙ ሰዎች አርአያ ሆነውኛል። ከአርአያዎች አሁን ቅድም ምሩጽ ይፍጠር ብያችኋለሁ። ለበለሩጫ ለኔ አርአያዬ ነው። የአካባቢ ሰው ግን የአካባቢ ሰው አሁን እኔ አካባቢ ሰው እናት አባቶቼ ለኔ የስራ አርአያዬ እኔ አባት ነው። ለትምህርት ለእውቀት ደግሞ እናቴ በቃ በጣም እናቴ ትጓጓለች። በቃ ትምህርት ቤት መማር አለባት። ብዙ ልጆች አሉ። 10ም ልጆቿን ከአካባቢው ገጠር ውስጥ ወደ ትምህርት ቤት የላከችልኝ። አሁን ወደ ቢዝነስ ስንገባ ደግሞ በተለይ ሆቴል ነው። አሁን እኔ ብዙ ሆቴሎች ነው እየገነባሁ ያለሁት። አቶ በቀለ ሞላ የሚባሉ ሰምታችኋል አይደለ? በቀለ ሞላ ሆቴሎች እና የዛሬ 75-80 ዓመት የተቋቋሙ ናቸው። የኔ አርአያ ናቸው። ከዚህ ከአዲስ አበባ ጀምራችሁ እስከ ሞያሌ ኬንያ ቦርደር ድረስ ሆቴል ሲገነቡ የነበሩ ኢትዮጵያዊ አስባችሁታል? ሆቴል ቼን በየቦታው አሁን ስለሳቸው ብዙ ሰው የኛ ኢትዮጵያኖች ምን ያህል እንደምንችል የሚያሳዩ አሁን የኔ አርአያ ናቸው እሳቸው። ልጆችን በተመለከተ እስከ ዛሬ ሰራከው ስራ ካለና ለወደፊት ልትሰራ ያሰብከው ስራ ካለ? ሀገር የሚጎላት እሱ ነው። ሀገርን መስራት ያለባት ልጆች ላይ ነው አምናለሁ። እኔ ሁሉ ጊዜ እኔ ለደረስኩበት ደረጃ ልጅነቴ ነው። በልጅነቴ ሳደርግ የነበረው ድርጊት ነው ለዛሬ ያበቃኝ። ልጅ ስትወድ ነው ልጅ የሚኖረው አይደል? እኔም የ4 ልጆች አባት ነው። እኔ መጀመሪያ ገንዘብ ሳገኝ ምን እንደማደርግ ታውቃላችሁ? የመጀመሪያ ቢዝነስ ከመጀመሪያ በፊት የመጀመሪያ ቢዝነስ ትምህርት ላይ 2 ትምህርት ቤት አለ። ከ3500 ያላነሱ ተማሪዎች አሉ በሁለት ትምህርት ቤት ባህር ዳርና አሰላ። የመጀመሪያ ትምህርት ቤት የጨረሱ ልጆች በዶክትሬት የሆኑ ዶክተር ልጆች ደርሰዋል። የዛሬ 19 ዓመት ማለት ነው የከፈትነው ያንን ትምህርት ቤት። ዶክተር የደረሱ ተማሪዎች አሉ አሰላም ላይ ባህር ዳርም ላይ። ከዛ ደግሞ ታላቁ ሩጫ በኢትዮጵያ ታውቃላችሁ። ሁሉ ጊዜ ስንጀምር የመጀመሪያ ሩጫችን ምንድነው? ልጆች ላይ ካልሰራን በቃ ሀገር ላይ አልሰራንም ማለት ነው። መንግስትም ሀገርን ሁሉ ጊዜ ማድረግ ያለባት ምን ላይ ነው? ልጆች ላይ ነው።
በሩጫ ህይወትህ አሳዛኝ እንዲሁም አዝናኝ የሆነ ገጠመኝ ካለ አካፍለን። በሩጫ ታሪኬ ውስጥ ልበልሽ ወይ በህይወት ታሪኬ እንግዲህ ብዙ ነገር አሳዛኝ ነገሮች ካሳለፍኩት ውስጥ ገና 7 ዓመት እየሆነኝ ነው እናቴን ያጣሁት። ያሳዛኝ ወቅት እሱ ነግሬያችሁ አይደለ? ትምህርት በጣም ስለምታምን እናቴ ይገባታል፣ እሷ ስም ዘላለም መነሳት አለበት ብዬ አየለች ደገፉ ሚሞሪያል ነው የሚባለው የኛ ትምህርት ቤት የአየለች ደገፉ ትምህርት ቤት ነው። አሁን እንግዲህ በእሷ ስም የተቋቋመ ትምህርት ቤት ነው። ዶክተር ድረስ የደረሱ ተማሪዎችን ያፈራው። አያችሁ ሁልጊዜ ይሄ እንግዲህ ቢያሳዝነኝም ዘላለም ደስ ብሎኝ በህይወት በቃ ማድረግ ያለብን አድርጌ ያለፍኩ ምለው አንድ እሱ ነው። እንግዲህ ከተደሰትኩባቸው በሩጫ ህይወቴ ብዙ ነገሮችን አሳልፌ ብዙ አሁን ሲድኒ ኦሎምፒክ ምናልባት አይታችሁ እንደሆነ ሳሸንፍ፣ አትላንታ ኦሎምፒክ ሳሸንፍ፣ ሪኮርድ ስሰብር እንግዲህ ብዙ ናቸው። እዛ ብዙ ደስታዎች አሳልፈውልኛል። ግን ከምንም በላይ ደግሞ እኔ ሁሉ ጊዜ የማየው በእኔ ምክንያት ሰው ተደስቶ ሳይ ደስ ይለኛል። በቃ ኃይሌ አሸነፈ፣ በቃ ደስ ብሎናል። አሁን እናንተን ሳይ ደስ አለኝ። አንዱ እኮ ደስታዬ እናንተ ናቸው። እኔ አሁን እንደዚህ ሽንገላ አላቅበትም፣ ከልቤ ነው የምነግራቸው። እኛ ልጆች ወደፊት እንዳንተ ስኬታማና ውጤታማ ለመሆን ምን ማድረግ አለብን? ልጆች ምን ማድረግ አለባቸው? በጣም ልጆች አሁን መጀመሪያ ልጆች አሁን ሁሉ ጊዜ ልጅነት ሁሉ ማለት ነው። ሁሉ ነገር ያምራቸዋል። ልጁ ኬኩ፣ ጣፋጩ ምንም ያምራቸዋል አይደል? ግን ዋናው ቁም ነገር ምንድነው? እኔ አላማዬ ፊት የተቀመጠው ነገር እንደ ከሊት ለመሆን እንደ ከሌ ለመሆን እነ ከሊት እነ ከሌ እኮ ዝም ብለው እንደንትን አልመጣላቸው። ምን እንደ ጥረታቸው፣ ልፋታቸው፣ ውጣ ውረዳቸው 10 ኪሎ ሜትር ቅድም ነገርኳቸው አይደለ? 10 ኪሎ ሜትር ሰልችቶኝ ቢቀር ኖሮ ዛሬ እዚህ ደረጃ ደረስኩበት አልደርስም። ልጆች ሁሉ ጊዜ አላማ ይኖራቸው። ከዛም ውስጥ በቃ እንዴት ላሳካው ይችላል? ዲሲፕሊን ብያቸዋለሁ። ሁለተኛ ዲሲፕሊን ማለት ምንድነው? እንደዚህ መሆን አይደለም አይደል? ዲሲፕሊን እሱ አይደለም። ተማሪ ለመሆን የራሱ የሆነ ዲሲፕሊን አለ። ጠዋት ተነስቶ ለትምህርት ቤት መዘጋጀቱ፣ ራስን ፕሪፔርድ አድርጎ ከማታ ጀምሮ ማጥናቱ፣ አስተማሪ የሚያስተምረውን መከታተሉ፣ ወላጅ የሚለውን መስማቱ፣ የወላጆችን እዛ ማድረጉ፣ ደብተራ እያይዙ ራስን አጠባበቁ፣ ኤቭሪቲንግ ኢዝ አ ፓርት ኦፍ ዲሲፕሊን የሚባል። ሶስተኛው ምንድነው? ጠንክሮ መስራት። ፈረንጆችም ሃርድ ወርክ ነው የሚሉት። ጠንክሮ መስራት። ጠንክራችሁ ስትሰሩት ይሄ ለምን ይረዳችኋል መሰላችሁ? ለወደፊቱ ጠንካራ ሰራተኛ በምንም አትፈተኑ። በመጨረሻም ለኛ ለልጆች ታስተላልፈው መልእክት ካለ? አሁን ለልጆች ምክር ነው። ልጆች በአሁኑ ጊዜ ልጆች ብዙ ቴክኖሎጂዎች መጥተዋል። ብዙ ነገሮች ልጆችን የሚያታልሉ ነገሮች በጣም መጥተዋል። ጥንቃቄ አሁን ያስፈልገናል። ያንን መጠቀም ሳይሆን ያንን ፈጥረን እንዴት እናንጣ። እንደ ኢትዮጵያ እናቴ ሁሌ እሳት እያነደደች ብቻ ለምን እንደ አውሮፓና አሜሪካውንም እንደ ሌላው የሺ ሀገር ልጆች መሆን የሚችሉበትን መንገድ ከፋንትን መውጣት። እኔ እንገራችሁና ከዛ ገጠር ኑሮ መውጣት ፈልግ ነበር። ከዛ ጭስ፣ ከዛ በቃ የገጠር ህይወት ጥሩም ነው፣ ግን በዛ ላይ ሃርድ ዌይ በጣም ከባድ እንትን ነው የምናለው። እና ልጆች አሁን ሀገራችንን የምናወጣው በእናንተ ታከል ለሌላ እንዳትጠለፉብን። እንዳትጠለፉ ማለት በሌላ ጭንቅላታችሁ ጥሩ ነገር ያ ልጆች ማደግ ያለባችሁ በጥሩ ነገር ነው። በውስጣችሁ ሁሉ ጊዜ ለውስጣችሁ የምትነግሩት ጥሩ ነገር። ጥላቻን አትንገሩ፣ ስድብን አትልመዱ። ፈረንጁ ምንድነው ልጆቻችን ሲያሳድጉ ማጂክ ወርድ ነው። ይቅርታ፣ እባክዎትን፣ አመሰግናለሁ። ሁሉ ጊዜ ልጆች በተለይ እንዲመርቋችሁ። በስተመጨረሻ ምላችሁ የዓለም የሕፃናቶች ቀን ይከበራል። እናንተም እንደምትሰሙት አይደለም? እንኳን አደረሳችሁ መልካም በዓል ከማለቴ በፊት ግን ሀገሮች፣ መንግስታቶች፣ ማህበረሰብ፣ ጎረቤት ሁላችሁም አደራ ምለው በልጅ ላይ መስራት ያለብንን እንስራ።
ሁላችሁንም በየቤቱ ያላችሁ ልጆች እወዳችኋለሁ። የበለጠ ግን የምወዳችሁ ትልቅ ሆናችሁ ኢትዮጵያን ትልቅ ስናደርግ ኢትዮጵያን ስንቀይር። አመሰግናለሁ። ልጆች የዓለም የህፃናት ቀንን ምክንያት በማድረግ ከአትሌት ሻለቃ ኃይሌ ገብረስላሴ ጋር የነበረውን ቆይታ ይህን ይመስል ነበረ። በዝግጅቱ ጠቃሚ እውቀቶችንና መዝናናት እንዳገኛችሁ ተስፋ እናደርጋለን። ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ። ከዝግጅቱ ተመልሰናል። ህፃናት ያላቸውን ጥያቄ ያለምንም ፍርሃት መጠየቅ እንዳለባቸው ከዝግጅቱ ተምረናል። አዎ፣ በተለይ ወደፊት ለምንፈልገው ነገር መጠየቅና መረዳት አለብን። ይህንም ከዝግጅቱ ተምረናል። በቀጣይ ደግሞ ልጆች ወግ ያቀርቡልናል። ተከታተሉ። እንደምን ዋላችሁ ልጆችዬ? እንደምን ሰነበታችሁ? እንደምን ዋላችሁ ልጆችዬ? እንዴው የህፃናት ቀንም አይደለም ዛሬ? አዎ ልጆችዬ፣ እንኳን ለዓለም የህፃናት ቀን በሰላም አደረሳችሁ። አዎ ልጆችዬ፣ ደግሞ ታለፈው የህፃናት ቀን እንዲው አብረን ተሰብስበን ነበር እንዲው ያከበርን። ወይ አበረ ትዝ ይለኛል። እንዲው አንድ ላይ ተሰብስበን አንድነት ፓርክም አይደል ያከበርነው? አሁን ሰዓት እንዲው እንደዛ አልሆንም እንጂ ኮሮና መጣና አዎ እንዲው አብረን መሆንም አልቻልንም። አዎ ልጆችዬ፣ እንዲው እንዲያምነው ባንሰባሰብም እንዲው ባለንበት ይችን ቀን በደስታ ማሳለፍ አለብን ልጆችዬ። አበርዬ፣ እንዲው በዓለም አቀፍና በሀገራችን የህፃናት ቀን ለስንተኛ ጊዜ ነው የሚከበረው? በዓለም አቀፍ ደረጃ ለ31ኛ ጊዜ፣ ታገራችን ደግሞ ለ15ኛ ጊዜ ነው የህፃናት በዓል። ጎበዝ። እንዲው ተገጠር አምጥተው ከተሜት ያስገቡ አፋቸው ሸጋ ነው፣ ግን ተግባር ላይ የለም። ይሄ ነገር ደግሞ መፈጸም አለበት እንጂ ይሄ ነገር ትታይ ተታየ እንዲው ለሚመለከተው አካል ማመልከት አለበት። ልክ ነሽ ማሚ። ደግሞ ተጎረቤትም ሆነ ተሚመለከተው አካል የለም እንዲው ይሄ ህፃናቶች እንዲው ጉልበት ብዝበዛ ሲደረግባቸው ሲታይ እንዲው ለሚመለከተው አካል ማድረስ አለበት። አዎ እንዲው ህፃናትም ደግሞ እንዲህ አይነት ነገር መፈጸም የለባቸውም። ነገ ጧት እኮ ሀገር ተረካቢ መሆናቸውም ስለሚታወቅ እንዲው መጠበቅ ነው ያለብን። ተጉልበት ብዝበዛ ጫና ተሚበዛባቸው እነሱን እንግዲህ መታደግ አለብን። እንዲው ይሄ ደግሞ የሁላችንም ኃላፊነት ስለሆነ እንዲው ወላጆችም የሚመለከተው አካልም አደራ ልጆችን የልጆች መብትን አስከብሩልን። እንዲያ ነው ደግሞ እኛም ሄደን እናክብር። እነሱም በቤታቸው እኛም በቤታችን እንግዲህ ይሄንን እለት መልካም በዓል ይሁንላችሁ እያልን እኛም ሄደን እንግዲህ ይችን እለት ልናከብር ነው። በሉ እንግዲህ ደህና ሁኑ። ተመለሰ። ህፃናት በዓለም ለ31ኛ ጊዜ በሀገራችን ደግሞ ለ15ኛ ጊዜ የሚከበረውን እኛን የዓለም ህፃናት ቀን እያከበርን እንገኛለን። ዝግጅቶቻችን እንዴት ነበሩ? ጥሩ ናቸው። ለመሆኑ ግን ጓደኛዬ የሀገራችንን ባህላዊ ጭፈራዎች ትችያለሽ? አዎ የሁሉንም ብሔር ብሔረሰብ ጭፈራ በደንብ እችላለሁ። አንተስ እንዴት ነህ? እኔም እችላለሁ። እኛ ህፃናት የሀገራችንን ባህላዊ ጭፈራም ሆነ ሌሎችን ባህሎች ማወቅ አለብን። በቃ ሙዚቃው ተከፍቶልን እንጨፍራ? ይቻላል። መጀመሪያ ልጆቹን እናሰናብታቸው። በዛሬው ዝግጅቶቻችን ደስተኛ እንደነበራችሁ ተስፋ እናደርጋለን። ቀኑ በድጋሚ ነገን የምትመለከቱበት እንዲሆን እንመኛለን። ዝግጅቱን በማስተዋወቅ እስካሁን አብረናቸው የቆየነው ዳግም ታደሰና እሷ ኤዶን ብርሃኔ ነበር። መልካም የዓለም
ነው።